ከወዳችሁት እንግዲህ እቺኛውን አገባቤን ኮሜንት ላይ አስቀምጡልኝ የትኛው ይሻላል ያ በፍለፊት መጣ ይሻላል ወይስ በዚህ ጋር ዛሬ ህብስት ወይም የውሃ ዳቦ ነው ይዤላችሁ የመጣሁት እንደምታዩት እዚህ ጋር ዱቄት አለኝ ለሁሉም መስሪያ የሚያገለግል ማለት ነው ኦል ፐርፐስ ፍላወር የምንለውን ጥቁር አዝሙድ አለኝ ትንሽ ስኳር ትንሽ ጨውና ደረቅ እርሾ እና ዘይት አዘጋጅቻለሁ ማለት ነው ያው እንደ ሁሉ ጊዜው ከእርሾአችንን እንጀምራለን እርሾ እንደዚህ አደርጋለሁ ለስ ያለ ውሃ የሞቅ አይደለም ለስ ያለ ተቃላችሁ አለ ቅዝቃዜውን የለቀቀ ማለት ነው እሱን እንደዚህ ጨምራለሁ ጥቂት ስኳር እንደዚህ ጨምራለሁ ከዛ ሸፍኜው ለተወሰነ ደቂቃ ኩፍ እስኪል ድረስ ጠብቀዋለሁ ማለት ነው አንድ 10 ደቂቃ ያክል ከዛም እንግዲህ እርሾአችን ኩፍ ሲልልን ዱቄታችንን እንጨምራለን ከዛም ጨዋችንን ከዛም ጥቂት ዘይት ከዛ እኔ ይሄን በማሽን ማድረጋው በእጃችን ያው ማሸት ነው እኔ ግን ለጊዜው አሁን እንደዚህ አድርገና ትንሽ እንደዚህ ውሃ ጨምሬ አሸዋለሁ ማለት ነው ከዛ በዚህ ሁኔታ እንግዲህ በደንብ አድርጎ ሲያቦካው እናቆማለን ማለት ነው ማሽናችንን ስብስብ አድርገን ማስተካከል እናስቀምጣለን እንደዚህ ተጠቅማለሁ አያችሁት የሊጡ ቅጥነትና ወፍረት ይሄን ይመስላል ከዛ እንዲህ ካስተካከልነው በኋላ አሁንም ከላይ እንዳይደርቅብን በጣም ጥቂት ዘይት አድርገን ሸፍነን እናስቀምጣለን ኩፍ እስከሚልን ድረስ እንደ ኩሽናችን ሙቀት አንድ ሰዓት ሊፈጅ ይችላል ከአንድ ሰዓት በላይ 45 ደቂቃ እንዳልኳችሁ ያው ብቅ እያልን ያየ ነው በዚህ ሁለት እጥፍ ሲሆንልን የዛን ጊዜ እንግዲህ ለመጋገር ደግሞ እናዘጋጀዋለን ማለት ነው አሁን ግን እንደዚህ እናርገን ሙቀት ያለበት ቦታ ሽፍንፍን አድርገን እናስቀምጣለን ሊጣችን እንግዲህ በዚህ መልኩ ኩፍ ብሎልናል እንደምታዩት ከዛም ወደ መጋገሪያ ሳህናችን ላይ ነው የምናደርገው ከዛ በፊት ግን እዚህ ጋር ያዘጋጀሁት መጋገሪያ ብረት ድስት አለ እዚህ ጋር እንደምታዩት ሽቦ አለች ሽቦ እንደዚህ ከትና ከዛ ውሃም አስፈላጊውን ያክል እንደዚህ እጨምራለሁ ከሽቦው ግን አላልፍም ይሄን ያክል ውሃ እጨምራለሁ ከዛ በኋላ ሊጡ ኩፍ ብሎ ምናልባት እንኳን ክዳኑ እንዳይነካብኝ እንደዚህ ማይዝ ወረቀት አድርጌያለሁ ከስር ደግሞ የአልሙኒየም ወረቀት አድርጌያለሁ ማለት ነው አንድ ላይ እንግዲህ የአልሙኒየም ወረቀቱ የሚያገለግለው ሊጡ ምናልባት ከደረሰ ላይ ድረስ ማለት ነው እንደዚህ አድርጌ ወደ ውስጥ አስገብቼ ማለት ነው ከዛ በኋላ የሚፈልገውን ያክል ኩፍ ሊል እድል ያገኛል ማለት ነው እስከዛው ድረስ ደግሞ ምንም አይነት ትንፋሽ እንዳይወጣ ያግዘኛል ማለት ነው እንደዚህ ከክዳኑ ብቻውን ከማድረግ ይልቅ በዚህ ሲከደን ጥብቅ ይላል ማለት ነው ከዛ እንግዲህ እሳቴን ለኩስና ውሃው እንዲፈላ አደርጋለሁ ከዛ ማድረገው ምንድነው መሰላችሁ ሊጡን እንደዚህ ምልስ አደርገና እዚህ ጋር የተዘጋጀ የጥቁር አዝሙድ አለ እሱን እንደዚህ ጨምራለሁ አስፈላጊ ከሆነ ሊጡን እንዳጠባብቀን ውሃ እንደዚህ ከጎን አድርገን እንግዲህ እንደ እናቶቻችን ውሃ እየነከርን እጃችንን እንለውሰዋለን ማለት ነው ከጥቁር አዝሙዱ ጋር በደንብ አድርገን እንግዲህ ጥቁር አዝሙድን ወደ ሁሉም ቦታ እንዲዳረስ እናደርገዋለን እኔና እንዲካረኩት ይበቃዋል ከዛ እዚህ ጋር እንግዲህ አልሙኒየም እንደዚህ አርጌ ግጥም አርጌበታለሁ ማለት ነው ምክንያቱም ምናልባት እንኳን ሲፍለቀለቁ ውሃ በውስጥ በኩል የመግባት እድል እንዳያገኙ ማለት ነው ይሄ ሳህን አይዝም ነገር ግን እኔ ለማንኛውም እንዲሁም ደግሞ ለጣውም ደስ ስለሚል ትንሽ እንደዚህ ዘይት አደርጋለሁ ከዛ እንደዚህ በእጄ ልቅልቅ አደርገውና በዛው በዘይቱ እጄ ደግሞ ሊጡን እንደዚህ ሳህን ላይ አደርጋለሁ ማለት ነው ከዛ እንግዲህ ትንሽ እንደዚህ እጄ እንዳያጠባብቅ ዘይት አደርግና ጠፍጠፍ አደርገዋለሁ አስፈላጊ ከሆነ
ከዛ እዚህ ጋር ውሃው አለ ማለት ነው። ውሃ ውስጥ እንግዲህ እንደዚህ አድርገን እንከተውና ከዛ ክዳኑ እንደዚህ ግጥም አድርገን አይቶት እንደዚህ ሲደረግ ግጥም ይላል ራሱ። እንደዚህ አድርገን እንከድነዋለን ማለት ነው። ከዛ እሳታችን በመካከለኛ እሳት እናድርግና ቀስ ብሎ እንዲበስል እናደርገዋለን። ከዛ በቀላሉ ህብስት ወይም ደግሞ የውሃ ዳቦ ጋገርን ማለት ነው። አሁን ለአንድ ሰዓት ያክል አብስየው በደንብ በስሎልኛል ማለት ነው። ስለዚህ እንደዚህ ከእሳቱ ላይ ፈቀቅ አድርገውና ቀስ ብዬ ገልጠዋለሁ ማለት ነው። ታይሻላል። በዚህ መልኩ በስሏል። ይሄ እዚህ ጋር የምታዩት ነጣ ያለው ወረቀቱ ተለጥፎበት የነበረ ነው። ይሄ ደግሞ ምንም ወረቀት ያልነካው ነው ማለት ነው። እዛ ነው እንጂ የነጭና ትንሽ ቤት ሲሆን ያልመሰለና ይመስላችሁ። ታይሻል። በዚህ ጋር ቀዳዳው ነክቼው ጨምሬበት አይቼዋለሁ። ይታያችኋል። በደንብ በስሏል። ምንም አይነት ሊጥ የለም ማለት ነው። ስለዚህ ሲበርድ ወደ ዕቃችን እንገለብጠዋለን። ከዛ ቀስ ብለን እንዲበርድ እንደዚህ አምጥተን ሌላ ዕቃ ላይ እናስቀምጠዋለን። ምክንያቱም በድስቱ የጋለ ስለሆነ ዋው